ዛሬ ሌሊት ስልጣኔ ተመልሶ በማይመጣበት ሁኔታ ያበቃለታል ሲሉ ፕሬዝዳንት ትራምፕ ተናገሩ። ኢራን የቀረበላትን ቅድመ ሁኔታ ተቀብላ ተግባራዊ የማታደርግ ከሆነ ሙሉ ስልጣኔዋ ዛሬ ሌሊት ይሞታል ሲሉ በጠንካራ ቃላት አስጠንቅቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት የሚጠናቀቀውን ለኢራን ያስቀመጡትን የጊዜ ገደብ በተመለከተ ባለፉት ቀናት ሲሰጡ የነበረውን ማስጠንቀቂያ አዘል ዛቻን አጠናክረው ደግመውታል። ፕሬዝዳንቱ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ላይ ማክሰኞ ከሰዓት በኋላ ባሰፈሩት መልእክት ስልጣኔ ተመልሶ በማይመጣበት ሁኔታ ዛሬ ምሽት ያበቃለታል ሲሉ በኢራን ላይ ዝተዋል። ትራምፕ ጨምረውም ያ እንዲሆን አንፈልግም፣ ነገር ግን ሳይከሰት አይቀርም። ቢሆንም ግን በአሁኑ ጊዜ ሙሉና አጠቃላይ የስርዓት ለውጥ አለ። የተለዩ ብልህና ብዙም ጽንፈኛ ያልሆኑ የበላይነትን ይይዛሉ። ምናልባትም የሚያስደንቅ ለውጥ ሊመጣ ይችላል፣ ማን ያውቃል በማለት ጽሑፋቸው ላይ የጠየቁት ትራምፕ ዛሬ ሌሊት ሊከሰት የሚችለውን አመልክተዋል። በዓለም ረጅምና ውስብስብ ታሪክ ውስጥ በጣም ወሳኝ የሆነውን ነገር ዛሬ ማታ የምናየው ይሆናል። የ47 ዓመታት ጭቆና፣ ሙስናና ሞት በመጨረሻም ያበቃል። እግዚአብሔር ታላቁን የኢራን ሕዝብ ይባርክ ብለዋል በመልእክታቸው። ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ሐሳብን እንድትቀበል ያስቀመጡት የጊዜ ገደብ ማክሰኞ ሌሊት ለረቡዕ አጥቢያ ከሌሊቱ 9 ሰዓት ላይ ያበቃል። ኢራን የተኩስ አቁም ሳይሆን ሙሉ ለሙሉ ጦርነቱ እንዲቆም የተጣሉባት ማዕቀቦች እንዲነሱላትና የሌሎችም ቅድመ ሁኔታዎች መሟላትን በመጠየቅ የራሷን ቅድመ ሁኔታ አቅርባለች። በሌላ በኩል ደግሞ በፓኪስታን መሪነት ዲፕሎማሲያዊ ጥረቶች እየተደረጉ ሲሆን በቀሩት ሰዓታት አንዳች ስምምነት ላይ ካልተደረሰ ለ6 ሳምንታት የተካሄደው ጦርነት ወደ አደገኛ ደረጃ ከፍ ሊል ይችላል የሚል ስጋት ተፈጥሯል። ፕሬዝዳንት ትራምፕ በኢራን መሰረተ ልማቶች ላይ አውዳሚ ጥቃት ይፈጸማል በማለት ያስቀመጡት የጊዜ ገደብ ሊጠናቀቅ የሰዓታት ዕድሜ በቀረበት በአሁኑ ወቅትም ታዲያ ጥቃቶች መፈጸማቸውን ቀጥለዋል። አሜሪካና እስራኤል በአንድ በኩል 6ኛ ሳምንቱን በያዘው ጥቃታቸው የቀጠሉ ሲሆን ኢራንም በእስራኤልና በዙሪያ ባሉ ሀገራት ላይ ያጸፋ ምላሽ እየሰጠች ነው። ፕሬዝዳንት ትራምፕ ኢራን የሆርሙዝ ወሽመጥን በመክፈት የተኩስ አቁም ስምምነት እንድትቀበል ያስቀመጡት የጊዜ ገደብ ካልተከበረ ኢራንን ወደ ድንጋይ ዘመን ይመልሳታል ያሉትን ወታደራዊ ጥቃት ለመፈጸም ሰዓታት እየተቆጠሩ ናቸው። ይህ የኢራን የሲቪል ኃይል ማመንጫ ተቋማትና ሌሎች መሰረተ ልማቶችን ኢላማ ያደርጋል የተባለው የትራምፕ ዛቻ ተግባራዊ የሚሆን ከሆነ የጦር ወንጀል ነው በማለት ተቃውሞዎች እየተሰሙ ነው። ይህ ሁሉ የጥቃትና የውድመት ዜና እየተሰማ ባለበት በመጨረሻው ሰዓት ላይ ዲፕሎማሲያዊ ጥረቶች እየተካሄዱ ናቸው። በፓኪስታን መሪነት የሚደረገው ጥረት ወደ ወሳኝ ደረጃ እየደረሰ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ፓኪስታን ጦርነቱን ለማብቃት በአሸማጋይነት አዎንታዊና ውጤታማ ጥረት እያደረገ መሆኑን በኢስላማባድ የኢራን አምባሳደር ጠቅሰው በሂደቱም ወሳኝና ጥንቃቄን የሚጠይቅ ደረጃ ላይ እየተደረሰ መሆኑን ተናግረዋል። ቀደም ሲል አሜሪካ በአስቸኳይ ከተኩስ አቁም እንዲደረስና ኢራን በሆርሙዝ ወሽመጥ ላይ የጣለችው ዕቀባ ካነሳች በኋላ ቀጣይ የሰላም ስምምነት እንዲካሄድ ሀሳብ ብታቀርብም ኢራን ግን የራሷን የድርድር ሀሳብ በማቅረብ ውድቅ አድርገዋለች። ኢራን ሆርሙዝን ለመክፈት የተከፈተባት ጦርነት በዘላቂነት እንዲቆም የተጣሉባት ማዕቀቦችም እንዲነሱና በጥቃቱ ለደረሰባት ውድመት የመልሶ ግንባታ ሀሳብን አቅርባለች። እየተካሄዱ ያሉት ንግግሮች በፍጥነት ተቋጭተው በቀጣይ ሰዓታት ውስጥ ከስምምነት ካልተደረሰ አሜሪካ ባላት ኃይል ሁሉ ኢራንን ለማንበርከክ እርምጃ እንደምትወስድ፣ ኢራንም ከዚህ በፊት ባልታየ ሁኔታ ሁሉን አቀፍ አጸፋ እንደምትመልስ እየዛቱ ነው። ትራምፕ ያስቀመጡት የጊዜ ገደብ ከመጠናቀቁ በፊት ያሉት መጪዎቹ ሰዓታት ለኢራን ብቻ ሳይሆን ለመካከለኛው ምስራቅ አገራት ብሎም ለመላው ዓለም መረጋጋት ወሳኝ የሆኑ እርምጃዎች የሚተላለፉበት ሊሆኑ ይችላሉ። መላው ዓለምም ምን ሊከሰት እንደሚችል በስጋትና በጉጉት እየጠበቀ ነው። የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ አሜሪካ 13,000 ኢላማዎችን መደብደቧን አስታውቃለች። እስራኤል በኢራን ተጨማሪ ጥቃቶችን መፈጸሟን ሪፖርት ካደረገች በኋላ የአሜሪካ ጦር ጦርነቱ ከተጀመረ ከየካቲት 21 ወዲህ 13,000 ኢላማዎችን መምታቱን ገልጿል። አሜሪካ በኢራን እያካሄደች ባለችውና ኤፒክ ፊውሪ ተብሎ በሚጠራ ወታደራዊ ዘመቻ ከ155 በላይ የኢራን መርከቦችን መውደማቸውን
አሊያም መጎዳታቸውን አስታውቃለች። የአሜሪካ ማዕከላዊ ኮማንድ ሴንትኮም ከደበደባቸው ኢላማዎች መካከል የእስላማዊ አብዮታዊ ዘብ ዋና መስሪያ ቤት፣ የአየር መቃወሚያ ስርዓት፣ የባለስቲክ ሚሳይል ጣቢያዎችና የኢራን ባህር ኃይል መርከቦች እንዲሁም ሰርጓጅ መርከቦች ይገኙበታል ተብሏል። ይህ በእንዲህ እንዳለ መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋች ዜና ወኪል የአሜሪካና እስራኤል ጥቃት በኢራን ከተጀመረ ወዲህ 1665 ንጹሃንን ጨምሮ 3500 ሰዎች መገደላቸውን አስታውቋል። በተመሳሳይ የእስራኤል ጦር ዛሬ ኢራናውያን በባቡር እንዳይሄዱ አስጠንቅቋል። የእስራኤል ጦር በይፋዊ የማህበራዊ ትስስር ገጹ ላይ በፋርስ ቋንቋ ባሰፈረው መልእክት በኢራን የሚኖሩ ሰዎች ለደህንነታችሁ በማለት በባቡር ከመጓዝ ተቆጠቡ ብሏል። ማስጠንቀቂያው በመላው ሀገሪቱ ለሚኖሩ ኢራናውያን መሆኑን የገለጸው ጦሩ በኢራን ሰዓት አቆጣጠር እስከ ምሽቱ 3 ሰዓት ድረስ ማስጠንቀቂያው እንደሚቆይ ገልጿል። አክሎም በባቡር ውስጥ መሆንና በባቡር ሀዲዶች አቅራቢያ መገኘት ህይወታችሁን አደጋ ላይ ይጥለዋል ብለዋል። የእስራኤል ጦር ማስጠንቀቂያ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመላው ኢራን የሚገኘው የሲቪል መሰረተ ልማቶች ላይ ጥቃት ለመሰንዘር መዛታቸውን ተከትሎ ነው። ሰኞ ምሽት የእስራኤል ጦር ከአገዛዙ ጋር ግንኙነት ያላቸውን የቴሄራን መሰረተ ልማቶችን ኢላማ በማድረግ ተደጋጋሚ ጥቃቶችን መፈጸሙን እና የሂዝቦላ አባላትን መግደሉንም ገልጿል። ከዚህ ውጭም የእስራኤል ጦር ከኢራን ወደ እስራኤል የተወነጨፉ ሚሳኤሎችን መቀልበሱን አስታውቋል። ምስራቅ ሚዲያ ኔትወርክ